ፈልጌ ነው ወሃቢያና እንትኖች እና ወሃቢያ የሚባሉትና አህባሾች በአንድ ላይ ኢላሀ ኢላላህ ነው የሚያመልኩት ምክንያቱም ሙስሊም ናቸው አንድ ፈጣሪ ነው የሚያመልኩት አይደለም እና በመልእክተኞች ነው የሚያመልኩት አይደለም ምንድነው አይደለም ያንቺ አላህና የነሱ አላህ ይለያያል ያንቺ አላህ ከአርሽ በላይ ነው እጅ እግር ባት ያለው ነው የነሱ አላህ ደግሞ እጅ ባት እግር ያለው አይደለም እጅ ባት የሌለው አላህ ነው ያንቺ የኔ ጌታ ፍጡር አይደለም ያንቺ ጌታ ቆይ ያንቺ ጌታ አይን አለው የለውም የማንንም አይመስል አይን አለ ግን ፍጡር አይደለም እንደኛ ይመደብ አንድ እንትናን ቪዲዮ ከፈተልኝ ክርስቲያን ቪዲዮ ከፈተልኝ ጠፋብኝ ኤልያስ ቪዲዮ አለ ስለዚህ ከዛ እንትናንም ያቡ እንትናንም አዘጋጀልኝ መሪዎቻችሁ እንዴት እንደሚያስተምሩ በዛው ትማራላችሁ ተራ ኡስታዞች ሳይሆን መሪዎቻችሁ ዋናዎቹ ማለት ነው ኤልያስን ታውቂዋለሽ አሁን ለመጅሊሱ ለአመራር የተወዳደረው ማለት ነው እንዲቀለል አድርጋችሁ እናንተ እንደዚህ እንትን እንደምትሉት አለ ግን አጥይቀር ጁስ እንዳትለው አላህ እጀለው ምግር የለውም አትበል ተአደብ ማአላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው ቁርአኑ ያለውን ተቀበል ወይስ የአላህን እጅና እግር ሄደህ አረጋግጠህ ፕራክቲካሊ ጄና ሳይኝ እግርህን አሳየ ማለት ነው የፈለገው ይሄኛ ማንነት አይደለም ነብዩ የነገሩን ተቀበል ዝም ቁርአን የነገረን ተቀበል እሰየው አለቀ ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ ዕውቀት የማይዘልቅበት ቦታ ነው ባቱ በሚከፈትበት እለት ቢሆነ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም ማን አንተ መጃዝይ ነው ሐቂቂ ነው ብለህ ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራልናለህ መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው መንፈስ ነው የሚለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው የአላህ እጅ መንፈስ ነው የአላህ ፊት መንፈስ ነው የአላህ ዛቱ መንፈስ ነው የአላህ እግሩ መንፈስ ነው ያ ሐቢቢ ያችን ሰላዋቱ ረቢ ወሰላሙ አለይክ አልነገሩም እንደዚህ ውስጥ ገብቶ የሚዋጅቡ ሰዎች ስላሉ ብጅታ እንዳይፈጥሩባችሁ ተሳስቶ የሚያሳስብ ያቀባበል አላሁ ጀለ ወዐላ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم تقول قتن 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 በቃኝ 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 ትላለች ስለዚህ ኦኬ ሳይማን ሰማሽ ያው ሰምቻለሁ ስለዚህ አላህ እጅ አለው አላህ እግር አለው አላህ ባት አለው አላህ ይገልጣል ባቱን ይሄንን አይደለም የሚሉ ማን ናችሁ እናንተ ትስማሚያለሽ በሷው በሸከለ ያስተስማማለሽ እንትን ነው እፎይ ፈጣሪ ያያል ማለት ፍጡር ነው ማለት አይደለም እኔ አልወጣኝም እኮ ፍጡር ነው አይደለም አልወጣኝም ምክንያቱም ነው ሽሽትሽ አሁን ገባኝ በቃ እኔ ፍጡር እያልኩት አይደለም እስቲ ማለት ፈጣሪ ያያል ባይ ኖሮ እኛን ይፈጥረን ነበር አላልነሽማ እኛ ያላልነው ማለት ነው ግን ያያላው የሚያየው ግን እሺ ጠይቀኝ አይን የሚባል አካል አለው አይደለ እሺ የኛውን አዳምጪውና ይገባሻል ምን ለማለት እንደሆነ ቀጥይ ቆይ የኛውን አዳምጪው እዚህ ሙሸቢሃዎች አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ሁሉ ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮች መካከል ነብዩና መሐመድ አለይሂ ሰላቱ ወሰለም ሐዲታቸው ላይ يضع رب العزة فيها قدمه የሚለውን ሐዲት ይጠቅሱና አላህ Subhanahu Wa Ta'ala ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው سيدع قدمه الشريف على وسط جهنم كبر اجرون الله جهنم አናት መሃሏ ላይ ያረግባታል ይረግጣታል በመሰረቱ ይህ ንግግር ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው
አንደኛው ለአላህ Subhanahu Wa Ta'ala እግር የሚባል ክፍለ አካል ማጽለቅ ሲሆን ሁለተኛ ጀሃነም ይገባል ማለታቸው ነው። ለነዚህ ሰዎች ሶስት ነገሮችን ማለት ፈልጋለሁ። አንደኛ አላህ Subhanahu Wa Ta'ala በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ Subhanahu Wa Ta'ala በቁርአን ላይ ከነገረን በኋላ አስከትሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን ማ ወረዱሃ እነዚያ ጣዖቶች የእውነት አማልክት ቢሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ Subhanahu Wa Ta'ala። ታዲያ በእናንተ አባባል መሰረት አላህ Subhanahu Wa Ta'ala እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 300 እንግዲህ በግልጽ ምንድነው የዋሃቢያዎችን አላህ ጣዖትን ነው እያላችሁት ነው ብሎ ይሄ አባሹ እየተቃወማቸው ነው። ስለዚህ አንደኛው ለአንደኛው ኮምፕሊትሊ አይቀበለው። ሰፊ ልዩነት አለ ሳይመን። አንቺ ግን አንድ ነን እያልሽ ነው እና ቤቢ በደንብ ታሪኮቹ ወደኋላ መለስ ብለሽ አጥኚ። እሺ ፎያ አመሰግናለሁ። እኔ ያን ያህል እውቀቱ የለኝም። እውቀት ካላቸው ጋር ብትወያይ ጥሩ ነው። ሌላው ነገር ደግሞ እኛ ፈጣሪ ፍጡር አይደለም ነው የምንለው። ምክንያቱም ይሄ ማለት ደግሞ ፈጣሪ አይና ምናምን አለው ቢባል ማየት ፈጣሪውን ማየት ይችላል አይደል? ግን ፍጡር አይደለም። ከጭቃ አይፈጠርም። ፈጣሪ ራሱን ከጭቃ አይፈጥርም። እኛ ፍጡር ስንባል ከጭቃ የተፈጠረን ፍጡር ነን እና ካፈር ፈጣሪ ግን ከጭቃ ራሱን ይፈጥራል። እንደዛ ማለት ፈልጋለሁ። ሳይመን ፈጣሪ ራሱን ይፈጥራል የሚል ራሱን አይፈጥርም እንደዛ ብሎ የሚያምን አካል አለ? የለም። ያው ስለዚህ ክሌም ማድረግ አስፈላጊ አይደለም ማለት ነው። በተለይ እኛ ጋር ሆነሽ ፈጣሪ ራሱን ፈጠረና ፈጣሪ ሆነ የሚል ስለማይኖር ማለት ነው። ማለት ፍጡር ነው ስትለኝ እኮ አንድ ነገር የሚፈጥረው አካል ሊኖር ይችላል። ገባ? ፍጡር ነው ሲባል ፈጣሪ አይን፣ እጅ ምናምን ካለው ሌላ ሰው እሱን ሊፈጥር እሱን እንዴት እንዳፈረስ ነው ታውቂያለሽ? ኮምፕሊትሊ እኛ ፈጣሪ አይደለም ብለን እንደመደብ ነው። አንቺ እያሰብሽ ያለሽ አሁን ፈጣሪ ነው ብለሽ ስላመንሽ ነው እሱን። እኛ ደግሞ በእነኚህ ሎጂኮች መሰረት አላህ ፈጣሪ አይደለም ኮምፕሊትሊ ብለን እኮ እያፈረስን ነው እኛ። አንቺ ያልሽው ትክክል የሚሆነው መች መሰለሽ? እነዛ ሆኖ ፍጡር ሆኖ እንደገና ፈጠረ ብለን ብናምን ኖሮ እንዳንቺ እምነት ብናምነው ኖሮ ፈጥሮ ራሱን ፈጥሮ እንዴት ሌላ ይፈጥራል የሚለው ጥያቄ ትክክል ይሆን ነበር። እኛ ግን ኮምፕሊትሊ ፈጣሪ አይደለም የሚል ፐርሚስ ነው የገነባንብሽ። ምክንያቱም አናምንም እኛ በእናንተ አለ። ግን አረቦች እኮ ክርስቲያኖች፣ ኦርቶዶክሶች አላህ ብለው ነው የሚጠሩት ፈጣሪያቸውን እንጂ ጂሰስ ብለው አይጠሩም። እንደ ቋንቋው ይለያያል። እሱ ነው ቋንቋቸው። የስም መመሳሰል አካል አንድነት ያመጣል ብለሽ ታምኛለሽ? ያመጣል። ምክንያቱም የብር ሳይሆን የሚሉት አላህ ብለው ነው የሚጠሩት። ሳይመን የስም መመሳሰል የአካል አንድነት ያመጣል ብለሽ ታምኛለሽ? አንቺ አሁን ለምሳሌ ሳይመን ነሽ ማለት ግልጽ አድርግልኝ። ኦኬ ሳይመን የሚባል ስም አለ። አንቺ ሌላ ቦታ ሰንበዲ ሳይመን ብሎ አሜሪካ ውስጥ ቢጠራ ልጁን እናትሽ እና አባትሽ ሳይመን ብለው አንቺ እንደጠሩ ሌሎችም ደግሞ እንደዛ ብለው ቢጠሩ አንድ አካል ነው? እነኛ አካላት አንድ አካል ናቸው? አሜሪካና ኢትዮጵያ ያሉት ወይንም ኢትዮጵያ ውስጥ ኦኬ ኢትዮጵያ ውስጥ ሁለት ቤተሰቦች ልጆቻቸውን ሳይመን ብለው ቢጠሩ ስማቸው አንድ ስለሆነ ፊደላቸው ተመሳሳይ ስለሆነ አንድ አካል ናቸው? አይደለም። መልካም። አላህን ለምሳሌ ኢየሱስን አላህ ብለው ሊጠሩ ይችላሉ ከቋንቋ አንጻር ማለት ነው። ዕብራውያን ምዕራፍ 1
ስለ ልጁ ግን አምላክ ሆይ የሚለውን ለምሳሌ ስለ ክርስቶስ አላህ ብለው ይጠሩታል። ክርስቶስን ማለት ነው። ያ ማለት ኢየሱስን አላህ ሲሉና እናንተ አላህ ስትሉ አንድ አካል ነው ማለት አይደለም። የአካል ልዩነት አለ። የስም መመሳሰል ሎክ ከቋንቋ አንጻር ቋንቋ ሲተረጎም የሀገሩን ባህል ይይዛል። ገባሽ? አሁን ቋንቋ ሲተረጎሙ መጽሐፉ ሲተረጎም እነኛ አካላት አምላካቸው ምን ብለው የሚጠሩት እንደዚህ ሰው እነሱ በሚችሉት በሚገባቸው ቋንቋ ሲባል ይተረጎማል። ያ ማለት ግን ስሙን ስለተመሳሰለ ለምሳሌ እንግሊዝኛ ላይ ያኛውም ጋድ ይላል፣ ያኛውም ጋድ ይላል። ሙስሊሞችም ጋድ አሉ፣ እኛም ጋድ አለን። ተመሳሳይ ነው እያልን ማለት አይደለም። ሙስሊሞች አላህን ሎርድ አሉ፣ እኛም ሎርድ አሉ። በቃ ሲጻፍ ፊደላቶቹ ተመሳሳይ ናቸው። ኢየሱስና አላህ አንድ ነው ማለት አይደለም። ግን ከቋንቋ አንጻር የኢየሱስ እና ሌላ ለአላህ ሎርድ ስትል ሌላ ፊደል አትጠቀም። ሎርድ የሚለውን በቃ ወይም ጌታም ስትል ተመሳሳይ እንትን ነው ተጠቀም። ከቋንቋ አንጻር ነው። ግልጽ ይመስለኛል። ስለዚህ አካል ልዩነት አለ። ግልጽ ነው። እና ስለዚህ ስሙን ምንድነው እሱ አንድ ነው አይደለም። ከዛ በኋላ የምትሄጂው ምንድነው የባህሪ አንድነት አላቸው ወይ ስማቸው ላይ መጽሐፍ ቅዱሱ አላህ የተባለበትና ወይንም ጋድ የተባለበትና ቁርአን ላይ አላህ ሲባል ወይንም ደግሞ ጋድ ሲባል የተጠቀሰው የአካል አንድነት አለው፣ የባህሪ አንድነት አለው። ለምሳሌ አብን አላህ ብለው ይጠሩታል። አላህ ደግሞ የቁርአኑ በፍጹም አብ ተብሎ ይጠራል። አላህ አብ ተብሎ ይጠራል። በፍጹም አላህ አብ ተብሎ ይጠራል። የቁርአኑ የመጽሐፍ ቅዱሱ ተጠርቷል። ስሟ ብቻ እንትኗ ከቋንቋ አንጻር ከጊዜ በኋላ ሲተረጎም እንደዛ ስለመጣ አይ ያም አላህ ይሄም አላህ አንድ ነው ማለት አይደለም። ወደ ገጠሩ ላይ ስትሄጂ ሙስሊሞችም እግዚአብሔር ሊሉ ይችላሉ። እንደዛም አለ። ሳዲቅና ሳኒ አማርኛ ቁርአን ነጃሺ ባሳተመው ትርጉም ላይ መግቢያው ላይ በአማርኛ የፈጣሪ ስም እግዚአብሔር ነው ብሎ አስቀምጦታል ቁርአናችሁ ላይ። ስለዚህ እግዚአብሔር ስንል እኛ እግዚ ስንል ገዢ አጋዕዝተ ዓለም ማለት ነው። አብ እግዚአብሔር አብ አባትን ሪፈር እያደረግን ነው። ሄር ስንል መንፈስ ቅዱስን ሪፈር እያደረግን ነው። ጌታ አብ እና መንፈስ ቅዱስን እግዚአብሔር አብ እግዚአብሔር በሚለው ውስጥ ማለት ነው። እግዚ ጌታ ማለት ነው። እግዚ ማለት ነው። እግዚ አብ አባት ማለት ነው። ሄር ማለት መንፈስ ቅዱስ ማለት እያልን ነው። ሶስቱን ስም የያዘ ነው። እናንተ እንደዛ አታምኑ፣ ግን ቁርአናችሁ ላይ በኢትዮጵያ እንደዛ ተብሎ ይታመናል ብሎ ከቶታል። ይሄ ከቋንቋ አንጻር ነው። በኦሮምኛ ለምሳሌ ስወስጂ ዋቃ ይላል። ክርስቲያኖቹም ዋቃ ይላሉ፣ ሙስሊሞቹም ዋቃ ይላሉ፣ ረብ ይላሉ። ዋቄ ፈታውም እንደዛ ብሎ ይጠራል። ተመሳሳይ ነው። ዋቄ ፈታ እምነት ነው። የክርስቲያኑና ዋቄ ፈታው እምነት አንድ ነው። የሚያመልከው አንድ ነው። ዋቄ ፈታውና ሙስሊሙ የሚያመልከው አንድ ነው። ነገር ግን እኮ ሁለቱም ረቢ ብለዋል። አምላካቸው ረቢ የሚል ቃል ተጠቅመዋል። ከቋንቋ አንጻር የሚመጣ ነው ማለት ነው። ይወራረሳል ቋንቋ አንድም ወይንም ደግሞ የዛን ሀገር ሲተረጎም እንደዛ ይሰጣል ማለት ነው። ግን በግሪኩም ሆነ በእንትኑ ላይ እንደዚህ አይደለም ማለት ነው።